ለሰላም ቃል ልጇ እንዳልሆነች ነገረቻት። በጣም በሚያሳዝን ነገር ብሌን ቃልዬ ልጇ እንዳልሆነች ልጇ ነች ብላ ወንድሟ ቃልን እንዳመጣላት የሷ ልጅ ሌላ ልጅ እንደሆነች ለሰላም ነገረቻት። ሰላምዬም ወንድሟን ልጄ የት ነች ያለችው? ልጄን የምታመጣ ከሆነ አምጣ፣ አለበለዛ ደግሞ ሰላምን ሐኪም ቤት ወስጄ የደም ምርመራ አደርጋለሁ እያለች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም እንግዲህ ቤተሰቦቼ ባልጠቅማችሁ ስለማልጎዳችሁ ቻናሌን እንድታሳድጉልኝ ቪዲዮዬን ከመጀመሪያው እስከ መጨረሻው አብራችሁን ተቆዩኝ ዘንድ በአክብሮት እጠይቃችኋለሁ። ብሌን ድራማ ክፍል 13ን ይዤላችሁ እኔ መጣሁት። በጣም በሚያሳዝን ነገር የብሌን ድራማ አጓጊና እንደዚሁም ልብ አንጠልጣይ ድራማ ብዙ አስተማሪ የሆነበት ምክንያቱም ሰዎችን ማንን ማመን እንዳለብን ማንን አለማመን እንዳለብን የምናውቁበት የምንረዳበት ምክንያቱም አንድ ሰው ዘመዴ ነው ወንድሜ ነው ተብሎም ማንም ሰው ማመን እንዳሌለብን ከፈጣሪ በታይ በእንትን ድራማ በብሌን ድራማ እንማራለን። ምክንያቱም ሰላምዬ ወደ ሰው ሀገር ስትሰደድ ልጇን ለማሳደግ ወንድሜ የእናቴ ልጅ የአባቴ ልጅ ብላ ለአንድ ወንድሟ ነበረ ልጇን ሰጥታ ሄደችው። ግን ደግሞ ጋሽ በኃይሉ ጥቅም ወዳጅና ብር ወዳጅ መሆኑ የተነሳ ብሌልን አውጥቶ ጎዳና ላይ ነበረ የጣላት። በጣም በሚያሳዝን ነገር ሰላምዬም በሰው ሀገር መከራዋን ስቃዋን በልታ ወደ ሀገሯ ስመጣ ልጄ ጠረኔ የበኩር ልጄን አገኛለሁ ብላ ስትመጣ ግን እሷ ያገኘችው የጎዳና ዱርዬ ለዛውም ነፍሰ ገዳይና ለሰው ልጅ ርኅራኄ የሌላት ሰው መግደል ለለመደችው ቃልን ነው ልጅሽ ነች ብሎ ያመጣላት። ግን ደግሞ ብሌን በጣም በሚያሳዝን ነገር እግዚአብሔር ስለሚወዳት በጣም መልካም ሴት ወይዘሮ ገነት እጅ ጥሏታል። ወይዘሮ ገነት ደግሞ እሷም በጣም ታማሚ ነች። ምክንያቱም 18 ዓመት ሙሉ ልጇን ባይኗ ያላየችው ልጅ የጠፋባት ልጅ አለ። በጣም በሚያሳዝን ነገር አንዱ ልጇ ቢጠፋም አንድ ልጇን ግን በጉያዋ የልጇን ምትክ አግኝታ ስታሳድግ ነበረ። በጣም በሚያሳዝን ነገር ብሌን በአሁን ሰዓት ደፋ ቀና የምትለው ያቺ መከራዋን አይታ ያሳደገቻትን ወይዘሮ ገነትን መጦር ወይ ደግሞ ብድሯን ለመመለስ ደፋ ቀና እያለ ትገኛለች። ግን ደግሞ የሚገርም ነገር ምንም ስራ ስላላገኘች የቤት ሰራተኛ ሆና ብላ የወለደቻት እናቷ ቤት ቀጥ ብላ ሄዳለች። ቀጥ ብላ ስትሄድ ያች እናት በጣም በሚያሳዝን ነገር አፏ ቃል ብል ልቧ ግን ብሌንዬ እያለ ስታዘን አብሯ እያዘነች ስታለቅስ አብሯ እያለቀሰች ውስጧ ትክዝ እያለ ይገኛል። በጣም በሚያሳዝን ነገር ብሌን እንግዲህ የብሌን ድራማ በጣም አሰፍሳፊና በጣም የሚያሳዝን ድራማ እናቷም ውስጧ ያውቃል፣ ብሌንም ውስጧ ታውቃለች። እናትየዋ ብላ ብላማ ጠረንሽ እኮ የድሮ የልጄ የብሌን ጠረን ነው ብላ ትላታለች። በጣም በሚያሳዝን ነገር ብሌንዬም አንቺን ሳይ የወለደችኝ የወላጅ እናቴን ትመስይኛለሽ እያለች ስትከፋ ስታዝን ብብቷ ስር ገብታ ውሽቅ ትላለች። ግን ደግሞ
ብሌን በጣም በሚያሳዝን ነገር አንደበቷ ልጄ ልጄ የሚለው ቃልን ነፍስ ገዳይን ይዛ ቁጭ ብላለች። እቺ ምስኪን አሁንም ልቧ ስላወቀ እናቷን ስንት ጊዜ ቃል ልትገላት ብላ ከሞታ መካከል በእግዚአብሔር ቸርነት አስመልጣታለች። በጣም በሚያሳዝን ነገር ብሌን የእናቷን ክፋት አትወድም። ሰላምዬም እንደዛው ስታለቅስና ስትከፋ በጣም ነው ውስጧ የሚረበሸው። መጥፎ ነገር ተናግራት ከተናገረች በኋላ ለምንድን ነው እየተናገርኳት ብላ ትጸጽታለች። ወይዘሮ ገነትም መከራዋን አይታ እያሳደገቻት እናቷ በመታገት ውስጥ ትገኛለች። ይሄም ደግሞ በዛችው በብሌን ደረጃ በብሌን የተነሳ ነው። ወይዘሮ ገነት ባንሰሞን ለተዋሸችውን ውሸት ለማካካስ ብላ ደፋ ቀና እያለች ብሌንን ከእናቷ ጋር ለማገናኘት ትገኛለች። ግን ደግሞ ምን ያደርጋል 3 እባቦች አሉና እናትና ልጅ እንዳይገናኙ በብር ልባቸው የታወረ ጋሺ በኃይሉና ሳሚና እንደዚሁም ቃል ተብየዋ በፍጹም የብሌንና የሰላምን ግንኙነት ስለማይፈልጉ፣ ምክንያቱም ከተገናኙማ ሀብት ንብረቱን ወራሺ ብሌን ነችና በዛን የተነሳ ሁሌ ይገናኝላሉ ብለን ስናስብ በማከል ቤት ገብቶ በጣም በሚያሳዝን ነገር እናትና ልጅን ለያይተው ይገኛሉ። አሁንም በስተመጨረሻ ወይዘሮ ገነት ትንፋሿ እየተቆራረጠ መተንፈስ አቅቷት አፍንጫዋ ታፍኖ አፏን ተለጉማ አይኗን ተጋርዶባት ቁጭ ብላለች። በውሃ ጥም እንኳን እየሞተች እባካችሁ አጠጡኝ ልሞት ነው እኮ ልሞት ቀረብኩ ስትል፣ የሚያሳዝነው ነገር ውሃ ካስፈለገሽ እኮ ጎንበስ ብለሽ መሬቱ ሁላ ውሃ ነው መጠጣት ትችያለሽ ነው ያላት ሳሚ። ሳሚ እንግዲህ ጥሩ ሰው ነው ብለን ነበር ያሰብነው። መረጃ ስለተያዘበት ነው እንጂ ክፋት እንኳን አለው ብለን አላሰብንም ነበረ። ግን ደግሞ በስተመጨረሻ ሳሚ ክፉ እንደሆነ በዚህ ቪዲዮ ላይ ተገነዝበናል። ምክንያቱም ዳግም ወደ ብሌን አሳዳጊ ቤት ሲሄድ እናቱን አውቆ ሄደ መስሎት በጣም ነበረ እየተናደደው። ግን ደግሞ የዳግም እናቱን አለማወቅ በጣም ለነሱ ደስ ነው ያላቸው። ደስ የሚለው ነገር ግን የጊዜ የሰዓት ጊዜ ይጠብቀዋል እንጂ ዳግም እናቱን ማግኘቱ አይቀርም። እንደዚሁም ደግሞ ብሌንዬ እናቷን ተስፋ የምታረጋትን ከፈጣሪ በታችን ማግኘቷ የማይቀር ጉዳይ ነው። እውነት ትበነምናለች እንጂ ዋጋዋን አታጣም። ስለዛን በአሁን ሰዓት እንግዲህ ቃል ከጓደኛዋ ጋራ ስታወራ የነበረችውን እንዳለ ብሌን ሰምታለች። ብሌን ግን በጣም ነው የደነገጠችው። ምድሩና ሰማዩን የተገለበጠባት። ምክንያቱም ከሁሉም የበለጠ እናትየዋን ገድዬ ሀብትና ንብረቱን ለኔ ያደርጋለሁ ስትል እጅግ ነው የተናደደችው። ከእጇ ላይ ያዘችውን መስታጠቢያ መሬት እስከሚወርቅ ድረስ በድንጋጤ ትገኛለች። እንግዲህ ወይዘሮ ቃልም ቆልጭ ምን ውስጥ ልግባ፣ ምን ነው ባላወራው ኖሮ፣ ምን ነው አንደ ቤቴን ባሰረው እያለ ትገኛለች። ብታወራም ባታወራም ባለቀነ ሰዓት ምንም ፋይዳ የለውም። እንግዲህ የብሌን የቃል ጓደኛም ፍዝዝ ብላ ምንድነው የተፈጠረው እያለች ትገኛለች። የወዴት ጎዲት እንግዲህ ወይ እግዚአብሔር ይመስገን። እንግዲህ በጣም በሚያሳዝን ነገር ብሌንዬ የምታደርገው ነገር በአሁን ሰዓት ጠፍቶባታል።
ለሰላም እናቷ ልንገራት አልንገራት ወይንስ ምን ይሻለኛል? ዝም ብል ይሻላል ወይስ አልንገራት እያለች በጣም በመምታታ ውስጥ ትገኛለች። ግን ደግሞ ይሄንን ነገር ለዳግም ብትናገር ብዙ ነገር የሚያቀልላት ነገር ይመስለኛል ዳግም። ምክንያቱም ሁሉን ነገር ይሄ ነገር ለምን እንደሆነ ጋሽ በኃይሉ ነው እንደዚህ ያደረገው ብትለው ሁሉን ነገር እንደሚረዳት ተስፋ ነበረኝ። ግን ደግሞ እሷ ለመናገር ዝግጁ አይደለችም። በጣም በሚያሳዝን ነገር ቃል በአሁን ሰዓት ግራ ገብቷት ምድር ተከፍተሽ ዋጭኝ እያለች ትገኛለች። ግን ምድሯም ከዳቻት፣ አልፈልግሽም አለቻት። ስለዛን በጣም በሚያሳዝን ነገር እንግዲህ ጋሽ በኃይሉ ፉከራውም ሳይሳካለት ቀርቶ አለ ጀንብ ቆሟል። ቤተሰቦቼ ከብሌን ድራማ ምን ተማራችሁ? ምን ትማራላችሁ? ጭካኔነት ጥሩ ነው? ጥሩ አይደለም። ክፋት ምንድነው? ክፋት ጥሩ አይደለም። ሁሌ ባለን በአቅማችን መልካም ነገር ሰጥተን በመልካምነታችን ማለፍ በጣም ጥሩ ነው። እንግዲህ በአሁኑ ሰዓት ጋሽ በኃይሉና ሳሚ የሚባሉ ሰዎችና እንደዚሁም ብሌን የሚባሉ ሰዎች ሁሌም የሰዎችን ሕይወት ለማመሰቃቀል ነው ፍላጎታቸው ማለት ነው። በጣም በሚያሳዝን ነገር ለምን እነሱ ሀብት ለንብረት ብለው ነው። ሀብት ንብረት ጠፊ ለሚ ነው። የሰዎች ግን ነፍስ ይሆን ናት። ይሆን ማለት ምንድነው? ያው የምታውቁት ትረዳላችሁ። አንድ ጊዜ ሁሉን ነገሮች ሁላ በመልካም ነገር ብናሳልፋቸው መልካም ነው ብዬ ነው ማስበው። ቤተሰብ እንግዲህ ለእንደነ ቃል አይነቶቹ ሰዎችን ፈጣሪ ልቦና ይስጣቸው። ለነጋ እንደ ጋሽ በኃይሉ አይነቶቹ ጋሽ በኃይሉ እንግዲህ ለራሱ እንኳን ለልጁ ያልጠቀመ ለእህቱ ያልጠቀመ ለማንም ይጠቅማል ብዬ አላስብም። በነገራችን ላይ በጣም በሚያሳዝን ነገር ማለት ነው። ምክንያቱም ማንም ሰው ምንም ቢሆን በሰው ልጅ በእህቱ አይጨክንም። እህታችሁን ደግሞ ባንስ እንኳን እራሳችሁ ብትጎዱ ነው እንጂ የሚሻለው የሰው ከውጭ መጥቶ እናት እህታችሁን እንዲጎዳ ፈቅዱ። ምንም ቢሆን ግን በአሁን ሰዓት ጋሽ በኃይሉ እያደረገ ያለው አሳልፎ ነው ለሌላ ሰው የሰጣት። ምክንያቱም ዛሬ ቃል እንደፈለጋት ነው ቤት ውስጥ እያደረገችው አለችው ማለት ነው። በጣም በሚያሳዝን ነገር እኔ ልጅ ነኝ በማለት ይብን ብሌንን እስከ መማታት ወጥ በላዋ ላይ ትደፋለች፣ ውሃ ትረጭባታለች። በዛ ልጅ የራሷን ልብስ መሬት ላይ እየረገጠች በጫማ ማለት ነው። በጣም በማያሳዝን ነገር በሷ ላይ ግፍ እየሰራች ትገኛለች ማለት ነው። ያው ለጊዜው ግፍ ብትሰራም ያው ቀኑ መውጣቱ የማይቀር ጉዳይ ነው። ነገሮች ሁላ ለበጎራቸው እውነት ትወጣለች። ብትከሳም ብትወልግም እውነት ነች። ውሸት ደግሞ ውሸት ነው። ውሸት ሁሌም እውነት ሊሆን አይችልም። እውነት ግን ሁሌ እውነት ነው ማለት ነው። ስለዛን እንግዲህ ብሌንዬ በጣም አሳዛኝ ድራማና አስተማሪ ነው። በቀጣይ ቪዲዮ ይዤላችሁ እንደምመጣ ተስፋ አደርጋለሁ። እስከዛን ድረስ ይህን ቪዲዮ እያያችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቤተሰቦቼ እንግዲህ ለቤት አዲስ የሆናችሁ ላይክ ሼር አድርጉኝ። ከእንደዚህ አይነት ሰዎች እንግዲህ ፈጣሪ ይሰውራችሁ። ከእንደነ በኃይሉ ከእንደነ ቃልና ከእንደነ ሳሚ አይነት ሰዎች ፈጣሪ ይጠብቃችሁ። እንግዲህ ሳሚም ለራሱ ጥቅም ብሎ ነው ይሄ ሁላ ነገር እያደረገ ያለው ማለት ነው። በጣም በሚያሳዝን ነገር ቤተሰብዬ መሆን የሌለበት ነገር ማንም ሰው ያው በአቅማችን የኛ መረጃ ሊይዙብን ይችላሉ፣ ግን ሰዎች መረጃ ያዙብን ብለን ክፉ ነገር መስራት ያለብን አይመስለኝም። ግን በአሁን ሰዓት ሳሚ እያደረገ ያለው ምንድነው? ጋሽ በኃይሉን አስወግቶ እሱ ዋና ለቀለም ሆኖ ሀሳቡ ማለት ነው። ሁሉም ያው ክፋቱን ነው የቀጠለው ማለት ነው። በጣም በሚያሳዝን ነገር ማንም አልተጸጸተ። ቃልም እየተጸጸተች አይደለችም። ሁላቸውም እዛው ስራቸው በክፋታቸው ይዘው ይገኛሉ ማለት ነው። ቤተሰቦቼ
ለማንኛውም በክፍል 14 እስከምንመጣ ድረስ ብቻ ቆዩልኝ። በጣም ነው የምወዳችሁ ማከብራችሁ። ቪዲዮን እስከ መጨረሻ ቁጭ ብላችሁ ለምትተባበቁኝ በጣም አክብሮቴ